እንኳን አንዳችሁ በቃ ተረጋጋና ነገሮችን ሰላም ለማድረግ ሞክሩ። እሺ እኔ ሞሽ ለምን አስፈልገ? በጣም ትገርማለህ። እግዚአብሔር ለኔ ሞሽቱ ለምን አስፈልገ? ምን ሰራለህ እዚህ? ምን ሰራለህ አብርሃም? ያው ቆይ ይቅርታ አድርግልኝ። እኔ ይቅርታ አድርግልኝ። አንተ ማለክ ማን ነገራት? እሺ ሰው እዚህ እንደመጣሁኝ አሁን ምንም አውቀው ነገር የለም። እኛ አንተን ነው የጠራነው። ትሰማኛለህ? በጣም ምክንያቶችን እየፈለግ አዳምጠኛ እንዴ አዳምጠኝ። ውሸት አይጠበቅብህም ነበር እኮ እኔ ልጅህን እንዳታገኝ ከለክልሃለሁ። ከስራ ቦታ ነው የመጣሁት። ስራ ቦታማ እንደሆንክ ነገርከኝ እኮ። በጣም ነው እንደ ስራ ቦታ። ኧረ በስመ አብ ደስ ሲል በጣም ያስገርማል። በጣም ትገርማለህ። ለምን ግን ቁርጡን አትነግረኝም አብርሃም? ለምን እንዳዳምጪኝ? ቆይ በመጀመሪያ ተረጋጊ። ችግራችን አረጋጊ። ማን የነገራት ነው? እዚህ ነው እኛ አብርሃም ምንም እናውቅ ተከታትለን ከሆነ ጠይቀን። አንቺ በዚህ ልክ አታምኚውም። ሲቀጥል ደግሞ ምንድነው የሰው ቤት ዘው ብሎ መግባት? ስርዓት የለሽም እንዴ? ይቅርታ ዘው ብዬ ስለገባው ይቅርታ። ግን ደግሞ ያንተ ጉዳይ ነው ቤት ድረስ ዘው እንድል ያደረገኝ ገባ። እኔን መዋሸት ለምን አስፈለገ? እዚህ መምጣቱ እኮ ይናከል እኮ እንደዚህ እኮ አስወረም። ሄርሜላ ምንም እኮ ሳያደርግ እኮ አላየሽውም። አንዴ ዝም በል አንተ። ምንም የሚመለከተ ነገር የለም። ግን ደግሞ ይሄን መዋሸት አይጠበቅብህም ነበር። ጠዋት ስደውልልህ ስራ ቦታ እንደሆንክና እኮ ስራ ቦታ ነበርኩኝ ሄርሜ። አሁን ነው የመጣሁት እያልኩሽ እኮ ነው። ገና አንቺ ከመምጣትሽ ከአምስት ደቂቃ በፊት እዚህ ቤት መምጣትህ እኮ አብርሃም ምንም እሷ እንትን ያልኩት ነገር የለም። ሰበብ እየፈለግና ምክንያት እየፈለግ ወይም ደግሞ እሷን የምታገኝበት መንገድ እየፈለግ ይሄ ነገር ተገቢ ነው ብዬ አላስብም። ሎሌ ማግኘት የምትችልበት ቦታ እዚህ ነው። ቤት መሄድ እንደማትፈልግና በጣም ብዙ ነገሮች እንደተፈጠሩ አልነበር እንዴ እየነገርከኝ ነበር? ለምን ዋሸኸኝ? እኔ ሄዳለሁ ሉል ዛሬ ማግኘት እፈልጋለሁ ብትለኝ እከለክልሃለሁ? እኔ ለልጅ መጥፎ ሰው ነኝ? ገብተሽ እናውራ። እየተበጠበጠ ነው። ምንም ማውራት ነገር የለም። ግን ደግሞ እኔ እንደዚህ የምትዋሸኝ አይመስለኝም ነበረ። ስለምወድህና ስለማፈቅር ነው እየተገባ እየተወጣህ እያልኩኝ ያለሁት ገባ። ስለምፈራልህ ነው ነገሮችን በጣም አንተ በምንድን ነው መንገድ የሚገባ? ወይ ለምን? እሺ ልስማክ ልንገርሽ። እኔ ስራ ቦታ ነበርኩ። አሁን ነው የመጣሁት ገና። እነሱ ችግር ተፈጥሯል ቤት ብለው ነው የጠሩኝ አሁን ራሱ ማለት ነው። ሲቀጥል አንቺ እዚህ ቤት መሆኔንስ በምን አውቀሽ ነው? ምን እየተካሄደ ነው? ማን የነገረሽ እዚህ መሆኑ? ችግር የለም። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ኖ እንደዛ አይደለም። በቃ ምንም ችግር የለውም። ግን ደግሞ አንድ አማርኛ ብትነግረኝ ትሰማኛለህ? እኔ እንጃ በጣም ከባድ ነው። እግዚአብሔር ነገሮችን እየፈለግ ምክንያት እየፈለግ ሩታ ጋር መሄድህ ማቆም አልቻልክም ማለት እኮ እኔ ነው። እንደዛ አይደለም ሄርሜ፣ አንዴ ተረጋጊ። የመጣሁበት ምክንያት እኔ ፈልጌውና ወደጅ አይደለም። ችግር ተፈጥሯል ብለው ደውለው ይኸው እነሱ ናቸው። ለምን አትነግራት? ሁሌ ምክንያት እየፈጠርክ እየነገርናት እኮ ነው። እየነገርኩት እኮ ነው። ዛሬ ምናልባት ይሄ ነገር ተፈጥሮ ሊሆን ይችላል። ግን ሁሌ ምክንያት እየፈጠርክ እዚህ ቤት የምትመጣበት ጉዳይ ያበቃና ነገሮች ከኔ ጋር ሊቀጥል መስሎኝ ነበር። ይሄን ነገር እኮ አያስፈልሽም እንዴ? መፍቱ እኮ ነው። ልጁ መጠየቅ ነው። ልክ ነው። እንደዚህ የሚያስብል ነገር የለም እንዴ? አይምጣ ነው እንዴ የምትይው? ከሩታ ጋር እኮ ምንም ሲያደርግ እኮ አላየሽውም። ምን እስካደርግ ነው? ምን እስኪያደርግ ነው? ይሄ ቤት እኮ ለእሱ አዲስ እኮ አይደለም። ዛሬ እኮ አይደለም የመጣው። እሺ ኤፍሬም፣ ሌላ ቀን መጥቶ ያውቃል አይደል? እኔ እዚህ ቤት ስትመጣ አንድ ቀን ተቃውሜህ አላውቅም አይደል? አንደኛ ልጅህን ስለምታገኝ ማለት ነው። ግን ለእኔ ጠዋት ስራ ቦታ እንደሆንክና የትም እንደማትሄድ ነግረኸኝ ነበር አይደል እንዴ? እኮ ስራ ቦታ ነበርኩኝ። አሁን ነው የመጣሁት። ይሄ ነገሮችን ለመረዳት ሞክር። እኔ ምንም ማውቀው ታሪክ የለም። እነሱ ናቸው የጠሩት። መጥፎ ጊዜ እያሳለፋችሁ ጥሩ ጊዜ እያሳለፋችሁ እኔ መጥፎ ጊዜ በቃ ተወኝ በቃ እኮ ተረጋጊ። ቀርመሽ በመጀመሪያ ደረጃ አንቺ እንደዚህ የምትሆኝበት ጉዳይ እኔ ምንም ሊገባኝ አልቻለም። መታሚውና ማታሚው ነገር እዛው መጨረስ ይቻላል። ቤቴ ግን መተሽ እንደዚህ አይነቱ ጋር እንድትፈጥሪብኝ አልፈልግም። ይቅርታ ገባሽ? ሲቀጥል ደግሞ ሌላ ነገር ከምታወሪ ለምን እንደጠራሽ ነገር ዝም ብሎ ዘው ተብሎ ይገባል እንዴ? እሺ ነገር ለምን እንደጠራውክ እኮ እየነገርኳት ነው። ከልጅ ጋር ልታሳልፍና እናንተ ጉዳይ አለን። አንተ ማውራት ፈልግ እሷ ቤት ዘው ብዬ ገብቻ አላውቅም። ገባሽ? ስለዚህ ስነ ስርዓት ይፈልጋል። በምን ፍጥነት አብራም ይሄንን ነገር እኔ መጥቼ እኔ እዚህ ቤት ድረስ መጥቼ አንተን አጥቼ ብዋረድ ይቀለኝ ነበር። ገባ? ግን እዚህ ስላገኘሁ በጣም ነው የምታሳፍረው። በጣም ነገሮችን ምክንያት እየፈለክ እሷን የምታገኝበት መንገድ ምክንያት እየፈለክ ነው እንጂ ልጅን ውጪ ላይ እንደምታገኘው ምናምን ነበር አይደል እየነገርከኝ ነበር። ታዲያ ሁሉ ሸገር ማስፈልግ ለምን ቁርጤና ተግረኝ ነው? እኔ ዋሽቼ አይደለም እንደምትይ ምንድነው ነገር ሁሉ ላይ የተከታተለች ማታምነው ነው። እኔ ለምንድነው ማስፈልጋት? አንተ ህፃን ነህ እንዴ? በዚህ ልክ ተከራከረኝ። ምንም ተበላሽ እሱ ነው የሚያሳው ጉዳይ ነው። ግን አሁን ማስረዳት አይጠበቅብኝም። ለምንድነው ማስረዳት? ዝም ብላ ቤቴን
ለሷ በስልክ ጊዜያችሁ ማሳለፍ ትችላላችሁ። አሳልፈኝ ልውጣበት በቃ በዚህ አይነት ተረጋጊ በእግዚአብሔር ምንም ልረጋጋ አልችልም አብርሃም እኔን መዋሸትን ማቆም አልቻልክም አይደል ስለምወድና ስለማፈቅር ነው በየሄድክበት ተፈጠርኩ ያለው ገባ አንተ የምንረዳበትን ነገር ምንም ነገር የለም ግን ደግሞ አንድ ነገር አንደርስታንድ ካረከኝ በጣም እንድረዳህና በጣም ከጎን ለመሆን እየሞከርኩ ነው ያለው ገባ ሞኝ ነው እንደሚመስል ቆይ እኔ በዚህ ያህል በጣም ማሰብ ይቀርታው ነው ይሄንን ሁሉ ነገር እዛው ውጪ ማውራት ትችያለሽ አሁን እዚህኛ ፊት ምንም እንደዚህ አይነት ወሬ ማውራት አይጠበቅብሽም ሩታ እሺ ነገር ከምትያ ኤፍሬም በእግዚአብሔር አስረዳት ያለውን ነገር አስረዳት እንዴ እኔ አብርሃም ለኔ መዋሸት አይጠበቅብህም ነው እያልኩ ያለሁት ገባ ውሸቱን ምን አመጣው አንድ ሰው እኮ እውነታ ካለው ምንም ችግር የለውም ልጄ ላይ እየሄድኩ ነው ካልከኝ ዛሬ የማየት ፕላን አልነበረኝም ልጄ ማየት ፕላን አልነበረኝም ስራ ቦታ ነበርኩኝ ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት ሄርሜ እኔ በእግዚአብሔር ተረጅኝ በሚቀው በጣም ቅርሳት እያወራ ነበር አይደል እንዴ አብርሃም እኮ ነው አሁን ነው ገና የመጣሁት አሁን አይደል ኤፍሬም የመጣሁት ነገራት እንጂ አሁን አይደል የመጣሁት የነገርኩት እኮ ነው እና ታዲያ ነገራት እንጂ አሁን እኮ ነው ገና አግሬ ሲገባ ነው አንቺ የገባሽ